የመስታወቷ መሐንዲስ። ሰዎች እንደሚሉት ከሆነ ለሁሉ የተሻለው የበቀል መንገድ ደስተኛ ሆኖ መኖር ነው። እኔ ግን በዚህ አልስማማም። ከሁሉ የተሻለው የበቀል መንገድ ጠላቶችህን አንገታቸውን ቀና አድርገው አንተን ለማየት እስኪቸገሩ ድረስ ተራራ የሚያህል ትልቅ መንግስት መገንባት ነው አለች ማያ። ይህ የማያ ታሪክ ነው። ይህንን ትምህርት በከባድ መንገድ የተማረችበት ታሪክ። ለዚህ ዩቲዩብ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤተሰብ ከሆኑ ደግሞ ላይክ፣ ሼር በማድረግ እንዲሁም ስለ ታሪኩ ያላችሁን አስተያየት ኮሜንት ላይ በማስቀመጥ ይሳተፉ። ታሪኩ እንደሚከተለው ይቀርባል። መልካም ቆይታ። ለ3 ዓመታት ያህል ማያ ነፍሷን ለአንድ ፕሮጀክት ሰጥታ ነበር። ፕሮጀክቱ አርክላይት ሲቲ ይባላል። ይህ ለሷ ተራ ህንፃ አልነበረም። ከበረሃው መሃል ተነስቶ በታዳሽ ኃይል የሚሰራ የነገ ዓለም ማሳያ የሚሆን ድንቅ ከተማ ነበረ። እያንዳንዱ መስመር፣ እያንዳንዱ ምሰሶና እያንዳንዱ መስኮት የእሷ የፈጠራ ውጤት ነበረ። ይህንን የህንፃ ጥበብ ድርጅት የመሰረተችው ከባለቤቷ ከጁሊያን ጋር ነበረ። ጁሊያን በሰው ፊት ቀርቦ የማውራትና የማባበል ተሰጥኦ የነበረው ሰው ነበር። ማያ ግን ከበስተጀርባ ሆና የማይቻሉትን ጥበቦች የምትፈጥር ዋና ሞተር ነበረች። ነገር ግን የጁሊያን ማራኪ ንግግር ጭንብል እንደሆነ ማያ የተረዳችው ዘግይታ ነበር። የአርክላይት ሲቲ ፕላን ተጠናቆ ያለቀለት ቀን ጁሊያን በሻምፓኝ አከበረ። በማግስቱ ግን ለ30 ዓመት አብሮ እንደኖረ ሳይሆን እንደ ባዕድ ሰው የፍቺ ወረቀት አቀረበላት። ማያ ሳታውቅ በስሟ የነበሩትን ሰነዶች በሙሉ ወደ ራሱ አዛውሮ ነበረ። ፕሮጀክቱን በራሱ ስም ብቻ አስመዝግቦ ነበረ። የህይወቷን ስራና ድካም ሰረቃት። ድርጅቱ የእሱ ሆነ፣ ዝናውም የእሱ። ማያ ግን በህግ የታሰረችና ዕዳ ውስጥ የተዘፈቀች ሆና ቀረች። ዓለም ሁሉ ለጁሊያን ክፍት ሲሆንላት፣ ማያ ግን በአቧራ ውስጥ ተጣለች። ወራት አለፉ። ጁሊያን የዓለም አቀፍ ሚዲያዎች ተወዳጅ ሆነ። የአርክላይት ሲቲ ባለራዕይ ተብሎ በየመጽሔቱ ሽፋን ላይ ይወጣ ጀመረ። በኩራት ፈገግ እያለ የማያን ድካም የእኔ ነው ብሎ ለዓለም አወጀ። በዚህ መሃል ማያ ትልቅ ደረጃ ትደርሳለች ተብላ ስትጠበቅ የነበረችው ሴት በትንሽ የሃርድዌር ሱቅ ውስጥ ተቀጥራ መስራት ጀመረች። ደሞዟ ለቤት ኪራይ እንኳን አይበቃትም ነበረ። ቀኑን ሙሉ ብሎኖችን ስታደራጅ እና የቀለም አይነቶችን ለደንበኞች ስታሳይ ትውላለች። የሚገረሙባት ሰዎች ምን ሆና ነው እያሉ ያዝኑላት ነበር። ነገር ግን በድካም በዛሉ አይኖቿ ውስጥ የሚነደውን እሳት ማንም አላየውም ነበረ። የጁሊያን ታላቅ ከተማ ግንባታ ተጀመረ። በሚሊዮን የሚቆጠር ዶላር ፈሰሰበት። ነገር ግን ግንባታው ወደ ሰማይ ከፍ እያለ ሲሄድ ችግሮች ተፈጠሩ። ትንንሽ ስንጥቆች መታየት ጀመሩ። ህንፃው ይንቀጠቀጥ ጀመር። ጁሊያን የንግግር ሰው እንጂ የመሐንዲስነት ጥበብ አልነበረውም። የማያን ህልምም ያለ እሷ አይምሮ ሊገነባው አልቻለም። የጁሊያንን መንግስት መናወጥ ጀመረ። ባለሀብቱ ሚኒስትሮቹ ከሁሉ ተቆጡት። ጁሊያንም ከስራው አባረሩት። ዝናው በንፋስ ተበተነ። ነገር ግን ማያ አልጠፋችም ነበረ። ጁሊያን በሌብነት ዝና ሲያተርፍ፣ እሷ የመስታወቷ መሐንዲስ በሚል ሚስጥራዊ ስም የራሷን ድርጅት አቋቁማ ነበረ። በዓለም ዙሪያ የማይቻሉ የህንፃ ችግሮችን በድብቅ የምትፈታ ታዋቂ ባለሙያ ሆና ነበረ። ሚስተር ካይቶ ፕሮጀክቱን ለማዳን ብቁ ሰው ሲያፈላልጉ የደረሱት ወደ ማያ ነበረ። አንድ ማክሰኞ ጠዋት አንጸባራቂ ጥቁር መኪና ወደ ግንባታው ቦታ መጣ። ማያ ከመኪናው ወረደች። ያቺ የሃርድዌር ሱቅ ሰራተኛ አይደለችም። በራስ መተማመን የሚታይባት ውድ ልብስ የለበሰች ንግስት ሆና መጣች። አንገቷ ላይ ጁሊያን በከዳት ምሽት የሰጣትን የመስታወት ሐብል አድርጋ ነበር። ግንባታው ላይ ወጥታ ሁኔታውን በአንድ ሳምንት ውስጥ አስተካከለችው። የጁሊያንን ስም ያጠፋውን ውድቀት ወደ ስኬት ቀየረችው። የጁሊያን ድርሻ ዋጋ ስለሌለው ሁሉንም በትንሽ ብር ገዛችው። ህልሟንና ክብሯን መልሳ ተረከበች። መጨረሻ ላይ ጁሊያን ተሸንፎ ሲያያት ማያ ወደ እርሱ ተጠግታ እንዲህ አለችው፣ ጁሊያን፣ እኔ ጣሪያውን አልሰበርኩትም፣
አንተን በውስጡ አግኝቼው በሩን ቆለፍኩብህ እንጂ አለችው። አሁን ማያ በአርክላይት ሲቲ ላይ ቆማ ወደ ታች ትመለከታለች። ክህደት አልሰበራትም፣ ይልቁንም ጠንካራ መሰረት ሆናት እንጂ። ሌሎችም አጫጭር ታሪኮች እንዲደርሷችሁ ከፈለጋችሁ ዩቲዩብ ቻናላችንን ሰብስክራይብ ያድርጉ። እንዲሁም ደግሞ የዛሬው ታሪክ እንዴት እንደተመለከታችሁት አስተያየታችሁን ኮሜንት ላይ መጻፋችሁን አትርሱ። ከየት ሀገር ሆናችሁ እንደምትመለከቱንም ኮሜንት ላይ ብትጽፉልን መልካም ይሆናል። ስለተከታተላችሁ እናመሰግናለን። መልካም ቀን።